እንዴት ነሽ እናቱ? ሰላም ነሽ? አለው ደህና ጭር ያለ ቦታ ሰው የለበት ስፍራው ግን አለችኝ ውዴ ልሄድ ነው ፈራው የዓይኗን ጫፍ ይዤ ተከትዬ ባይ ማዶ ከወይኗ ጥጋ ቆሟል አንድ ሰው አልከለክልም ወይ ቤተሰብ ተመልሻለሁ። ዛሬ ደስ በሚል ሁኔታ ነው የመጣሁኝ ማለት ነው። ዛሬ እንግዲህ ሁላችንም እንዳየነው ህዝቡ የነቃበት እንትን ያለ ቲክቶክ ላይም ስንሄድ ዩቲዩብ ላይም ስንሄድ ሁሉም ሳቅ ብቻ ነው። በቃ በእውነት ደስ ይላል። ዛሬ በቃ ሁሎችም ተስማምተዋል። እየተደሰተ ነው ሰው ሁሉ በቃ ነቅቶባቸዋል። ስራ እንደሆነ አውቋል። አሁን የሚጨናነቅ የሚያለቅስ ሰው የለም ከአንዳንድ ዩቲዩበሮች በስተቀር ማለት ነው። ቲክቶክ ላይም ምንም ላይም ሰላም ነው። በቃ ያችን ያረጓት ነገር የረሷትን ፓርት ሁላ እያመጡ ምናምን ሲዝናኑ ነው በቃ የዋሉ ማለት ነው። እኔ እንደዛሬው ቲክቶክ ላይ ራሱ ደስ ብሎኝ አያውቅም። እና አንዳንድ ዩቲዩበሮች ግን እረፉ በቃ ተዋቸው ማለት ነው። ከተነቃ ይመለሳል በቃ ምንም ችግር የለም ማለት ነው። እና ምን አይነት ሰርፕራይዝ ነው እንዲህ ነው እያላችሁ ነገር አታጋግሉ። በቃ አብርዱት ተዋቸው ማለት ነው። አሁን እነሱ ወደ ሰላም ሲመለሱ እኛ እንደገና ነገር እየቆሰቆስን ምናምን እነሱም ማባባስና ማበጣበጥ ለነገሩ አይሰሙንም። ምክንያቱም እነሱ ስራ ላይ ናቸው ማለት ነው። ስለዚህ እናንተ ማደባችሁን ግዙና እነሱ ከተስማሙ አይመለከታችሁም፣ ዝም በሉ። የሚሆነውን ብቻ መጠበቅ ነው እስከመጨረሻው። ያው ብሩኬ ደግሞ አይታችሁታል መጨረሻ ላይ ዲኮሩም ምናምን ብጥስጥስ አድርጎታል ማለት ነው። እና ይሄ ያላለቀ ፓርት ስላለው ቀጣይ ደግሞ አሁን በሱ ቤት ይለቀቃል ማለት ነው። እና እሱ ቤት ሲለቀቅ ደግሞ እሱ እንደገና ጓ ብሎ ይነሳል ማለት ነው። እንዲህ አርገሽኛል እንደዛ ብለሽኛል እና ያው ታውቁታላችሁ የሚለቀቀው መቼም በሱ ቤት ያ ይለቀቃል። የባሰ ብጥብጥ ይፈጠርና ማለት ነው። ይሄ ምን ለማለት ነው? ለቪው ነው በቃ ሌላ ምንም አይደለም። ሾው ነው የሚያሳዩን ማለት ነው። ነገ እንግዲህ አሁን ተናደርኳል። አሁን እኮ ምንም የሚያናድር ነገር የለውም። እንግዲህ እንዳያችኋት መጨረሻ ላይ ራሱን ነው እንዲሽነካ አረጋችኋት። ለምን ነካቺ በሚል ሰበብ ነው አሁን እንግዲህ እንደገና ቡራ ከረዩ ብሎ የተነሳ ማለት ነው። ይሄ ምንድነው በኃይለኛው ሊያስቀጥለው ስለፈለገ ማለት ነው። እና ቤተሰብ እኔ ዛሬ በጣም ደስ ብሎኛል። ሁላችሁም የተረጋጋችሁበት እንትን ነው በቃ እየሳቃችሁ ነው አብዛኞቻችሁ። አንዳንዶቻችሁ ግራ ገባኝ ትላላችሁ። ምንም ግራ የሚገባ ነገር የለም። ግራ አትጋቡ። እነሱ በቃ እያያችኋቸው ነው። ኮስትር ያለ ስራ ላይ ነው ያዙ ማለት ነው። እና አሁን እኔ ሌላ ብዙ ነገር ማውራት አልፈልግም። ብቻ ደስ ብሎኛል ለማለት ነው የመጣው። በቃ እንዳሁኑ ተረጋግታችሁ እየሳቃችሁ በቃ እንዳታለቅስ የሚያለቅስ ኢሞጂ ራሱ እንዳትጠቀሙ። እየሳቃችሁ ቀልዱባቸው እናንተ ራሱ ማለት እንደነቃችሁ ይወቁ። ስራና ስራ ስለሆነ በቃ ነቅተናል ብላችሁ እየሳቃችሁ ላይክ እያረጋችሁ ምናምን እንደ ዱራችሁ ቀጥሉ ማለት ነው። ከዚህ በኋላ ጸብ የለም፣ ከዚህ በኋላ ጭቅጭቅ የለም። ቲክቶክ ላይም በቃ ሰላም ነው። እየሳቁ ነው። አስካለች ቦጋለች አይቀርም ግዴታ ነው። እየሳቁ ነው ይበሉኛ ምን አገባን እኛ ምን ስቃለን አብረን። ያው እንግዲህ ቤተሰብ በቃ እኔ ደስ ብሎኛል ለማለት ነው የመጣሁኝ። ሰላም ዋሉ።